እግዚአብሔር ይባርካችሁ ቅዱሳን። ክብር ለእግዚአብሔር ይሁን። ካላስቸገርኳችሁ ቆም እንበልና የአምላካችንን የእግዚአብሔርን ቃል ከሁለት ስፍራዎች አጭር ጥቅስ ነው የምናነበው። ከሁለት ስፍራ እንድናነብ ጠይቃችኋለሁ። የምናነበው የእግዚአብሔር ቃል ብሉይ ኪዳን አንደኛ ነገሥት ምዕራፍ 2 ላይ ገልጽ 273 ላይ እናገኘዋለን። አንደኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 4 ያለውን እናነባለን። አንደኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 4 ድረስ ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን። የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ወረድ ብለን ቁጥር 10 ላይ እንደዚህ ይላል፣ ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ ይላል። ክብር ለእግዚአብሔር ይሁን። እንዲሁ ከአዲስ ኪዳን አንድ ጥቅስ እንድናነብ ጋብዛችኋለሁ። የሐዋርያው የጳውሎስ መልእክት ወደ ፊልጵስዩስ ሰዎች የሐዋርያው የጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ላይ ያለውን ቃል አዲስ ኪዳን ገልጽ 193 ላይ እናገኘዋለን። የሐዋርያው የጳውሎስ መልእክት ለጢሞቴዎስ የጻፈውን ደብዳቤ ይቅርታ ምዕራፍ 4 ከቁጥር 6 ጀምሮ ያለውን ቃል እናነባዋለን። የሐዋርያው የጳውሎስ መልእክት ለጢሞቴዎስ የጻፈው ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ እንደዚህ ይላል። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። ክብር ለአምላካችን ይሁን። በዚህ ምሽት የምንነጋገርበት ውስጥ እግዚአብሔር ያስቀመጠው ሐሳብ የተባረከ የፍጻሜ ሕይወት፣ አሜን ይሁንልን። የተባረከ የፍጻሜ ሕይወት። ፍጻሜያችሁን እግዚአብሔር ይባርከው። ፍጻሜያችንን ጌታ ይባርከው። በድል ያጠናቀቁ ብዙ ቅዱሳን አሉ። በዚህ ምሽት ጥቂት ለትምህርታችን የተጻፉትን ሰዎች እናያለን። እግዚአብሔር በዚህ ውስጥ ደግሞ የሚናገረንን እናደምጣለን። እግዚአብሔር የተባረከ ይሁን። የተባረከ የሕይወት ፍጻሜ፣ አሜን ቅዱሳን ይሁንልን። በነገሮች ሁሉ እግዚአብሔር እድልን ይሰጠናል፣ ጊዜን ይሰጠናል፣ ዘመንን ይሰጠናል። አሁን በእኛ አቆጣጠር ገና መስከረም ወር ላይ ነን። 2017ን ጨርሰን 2018 ላይ ገና መግባታችን ነው። ሁልጊዜ እንደሚደረገው አዲስ ዓመት ሲመጣ እንኳን አደረሰ እንኳን አደረሰሽ ይባላል። እውነት ነው። ያለፈውን አሮጌ ዓመት እግዚአብሔር አሳልፎ እንኳን ደግሞ ለአዲሱ ዓመት አበቃ፣ ለአዲሱ ሲዝን አበቃ ይባላል። ተገቢ ነው። ክብር ለጌታ ይሁን። ነገር ግን ደግሞ አንድ ነገር ደግሞ አለ። ወደድንም ጠላንም 365 ቀን ከሕይወትህ ላይ ከዘመንህ ላይ ተወስዷል። ስለዚህ ወደ ፍጻሜ ምን እያልክ ነው? ወደ ፍጻሜህ እየቀረብክ ነው። አንድ ዓመት ተጠናቋል፣ ሄዷል። አሁን ደግሞ ወደ ፍጻሜህ እየመጣህ ነው ይለናል። እውነተኛው ነገር ደግሞ እውነት ነው አይደለ? 365 ቀን ጥለህ መጥተሃል። ወደ ፍጻሜህ እየመጣህ ነው። አዳኙ ኢየሱስ ብቅ ካላለ ወደ ፍጻሜህ ወደ ሞትህ እየቀረብክ ነው፣ ወደ መሰብሰብህ እየቀረብክ ነው ይለናል መጽሐፍ። ነገር ግን ለቅዱሳን ሞት ፍጻሜያችን አይደለም። ሞት እንኳን ሕይወታችን ሞታችን እንኳን ለጥቅም እንደሆነ
ሐዋርያው ጳውሎስ ይነግረናል። ክብር ለጌታ ይሁን። ሞትም ለጥቅም ሆኖላችኋል ይላል። የሞት መውጊያ ሁሉ ስለተሰበረ በክርስቶስ ማለት ነው። ሞት እኛን አያስፈራንም። ነገር ግን እውነታው ግን ወደ ፍጻሜ እየቸኮልን የምንሄድ ሰዎች ስለሆንን ቅዱሳን ስለሆንን የተባረከ የህይወት ፍጻሜ ጌታ በነገር ሁሉ ይስጠን። እግዚአብሔር እድል ሰጥቷቸው ጊዜ ሰጥቷቸው ዘመን ሰጥቷቸው በኖሩበት ዘመን ሁሉ እግዚአብሔርን አስከብረው ያለፉ አሉ። እንዲሁም ደግሞ እድል ተሰጥቷቸው ጊዜ ተሰጥቷቸው ዘመን ተሰጥቷቸው የእግዚአብሔርን ሐሳብና ፍቃድ ሳይኖሩና ሳይፈጽሙ እንዲሁ በከንቱ ያለፉ አሉ። ዛሬ በጥቂቱ የምናየው ቅድምም እንዳነበብኩላችሁ እግዚአብሔር ከረዳቸው ሰዎች መካከል ብዙ አሉ፣ ቅዱሳን በመጽሐፍ ቅዱስ ብዙ አሉ። ነገር ግን 4 ሰዎችን ብቻ በአጭር ደቂቃ አካፍላችኋለሁ። ውስጥ ያለውን ጌታ ከረዳቸው ሰዎች መካከል አቅም ከሆናቸው መካከል በነገር ሁሉ ፍጻሜያቸውን ካሳመረላቸው ሰዎች መካከል አንዱ ንጉሥ ዳዊት ነው። የሱን ህይወት ሁላችንም ስንመለከት የህይወቱ ክፍል ባጭሩ በ4 ነገሮች ይከፈላሉ ይባላል። አንደኛው የእረኝነት ጊዜው ነው። ሁለተኛው በሳኦል ቤተ መንግስት የኖረበት ጊዜ ነው፣ ታውቁታላችሁ። ሶስተኛው በስደት ደግሞ የኖረበት ለ7 ዓመት ያክል በስደት የተንከራተተበት ጊዜ አለ ዳዊት። የመጨረሻው አራተኛው ደግሞ ይህን ሁሉ አልፎ የእስራኤል ንጉሥ የሆነበት ጊዜ ነው። ክብር ለእግዚአብሔር ይሁን። 7 ዓመት በኬብሮን ነገሰ፣ 33 ዓመት በኢየሩሳሌም ነገሰ፣ አጠቃላይ 40 ዓመት ነገሰ። ዳዊት በእነዚህ ጊዜዎች ውስጥ ሁሉ ያሳለፏቸው ውጣ ውረዶችን መጽሐፍ ቅዱስ ይነግረናል። ያቺ ቅባት ላዩ ላይ ከፈሰሰችበት ጊዜ ጀምሮ የእግዚአብሔር ዘይት እሱ ጋር ከመጣ ጊዜ ጀምሮ እንደው በአይነ ህሊናችሁ ብትስሉት የ16 ዓመት የ15 ዓመት ልጅ እንደው ይመስለኛል እንደው ስገምት ያ ዘይት ላዩ ላይ ከፈሰሰበት ጊዜ ጀምሮ የጨለማው ኃይል ሁሉ ትኩረቱ እሱ ላይ ነው። የእግዚአብሔርም አይን ትኩረቱ እሱ ላይ ነበረ። ነገር ግን ጌታ በሁሉ ነገር ረዳውና አሳለፈው። አሜን፣ አሳለፈው። ውጣ ውረድን አይቷል፣ መራብን አይቷል፣ መጠማትን አይቷል፣ ዝቅ ማለትን አይቷል። አንድ ቀን እራት የሚመገብበት ጊዜ አጥቶ ትዝ ይላችኋል። ለናባል የላከበት ጊዜ የሚመገበው ያጣበት ጊዜ ሁሉ ነበረ። ያንን ጊዜ ሁሉ እግዚአብሔር አሳለፈው። በሳኦል ቤተ መንግስት ሲኖር ሳኦልን እያገለገለ እየዘመረለት በገና እየደረደረ ሳኦል ብዙ ጊዜ ከቀስት በጦር ሊወጋው ይሞክር ነበር። ጌታ ግን በብዙ እየጋረደው ያሳልፈው ነበረ። በፍልስጤም ምድር 7 ዓመት ሲቅበዘበስ አንዳንዴ እንደ እብድ መሬት ላይ ሲወድቅ እግዚአብሔር ያ ቅባት ላዩ ላይ እንኳን ሆኖ እንደ እብድ ሰው ብዙ ሲንከራተት ያሳለፈውን ነገር መጽሐፍ ቅዱስ በብዙ ይነግረናል። ፈጠን ምለው ሐሳቤ ይሄ ስላልሆነ የሱን ህይወት መተንተን ስላልሆነ ይሄ ሁሉ ጊዜ ደግሞ አልፎ የንግስናው ዘመን መጣ። ክብር ለጌታ ይሁን። በነገር ሁሉ መልካሚቱ የእግዚአብሔር እጅ ከናንተ ጋር እንደሆነች እያወቃችሁ ነገር ግን ምድረ በዳ ላይ ነኝ የሚሄድበትና እግዚአብሔር የነገረኝና እያለፍኩበት ያለው ነገር ሊጣጣምልኝ አልቻለም የምንል ወንድሞች እህቶች ብንኖር ወጉ ነው። አሜን። ነገር ግን መኖሪያችን ግን አይደለም። ማለት አልገባኝም የምንላቸው ነገሮች ብዙ አሉ። በዳዊት ህይወት አልገባኝም የሚለው ብዙ ነገር ነበር። እንደውም አንድ ጊዜ ላይ በእኔና እንኳን በሞት መካከል አንድ እርምጃ አሁን ቀረ፣ በቃ ህይወቴ በቃ እዚህ ጋር ሊያበቃ ነው ሲል እግዚአብሔር ሲያሳልፈው በሳኦል ጦር እንኳን ሊወጋ በነበረበት ጊዜ በድንገት የሳኦል ጦር ሲመለስ ያንን ስፍራ የቆመበትን ስፍራ ከዋሻው የወጣበትን ያንን አለት የማምለጫዬ አለት ብሎ እንደጠራው ዛሬም ጌታ ያስመልጠናል። አሜን፣ ያስመልጠሃል። እግዚአብሔር በተለያየ መንገዶች ወደ ህይወትህ መጥቶ ወደ ህይወትሽ መጥቶ ወደ ህይወታችን መጥቶ ነግሮን ብዙ ነገሮችን አጀንዳውን በልባችን አስቀምጦ ነገር ግን በጠላት ዛቻ፣ በሰዎች ምክር፣ በራሳችን ተስፋ መቁረጥ ያለን ወንድሞች፣ እህቶች፣ እናቶች፣ አባቶች ብንኖር የተናገረው ጌታ ታማኝ ነው። ዳዊትን ወደ ንግስና አመጣው። ቀስ ብለን መጽሐፍ ቅዱስን ስናነብ ከ2 ወደ 3 ጊዜ በተለያዩ ጊዜያቶች እግዚአብሔር እየመጣ ዳዊትን ሲቀባ እናያለን። ይህን ሁሉ አልፎ ተርቦ ተጠምቶ በብዙ ውርደት ውስጥ አልፎ ያ ጊዜ ሁሉ አብቅቶ ደግሞ የክብር፣ የመባረክ፣ የመጽናናት፣ የበረከት ነገር ወደ ህይወቱ መጥቶ ልክ ቅድም እንዳነበብኩላችሁ
ጊዜ ያልፋልና የ16 ዓመት ላይ ዘይቱ የፈሰሰበት ሰው ጎልማስነት አለፈ፣ ወጣትነት አለፈ፣ ወደ ጎልማስነት መጣ፣ ከፍ ከፍ እያለ መጣና ዳዊትም የሚሞትበት ቀን ቀረበ ይላል እና ለሰለሞን ማስተላለፍ ጀመረ። ለልጁ ለሰለሞን ማስተላለፍ ጀመረ። ልጄ ሰለሞን ሆይ በርታ፣ ሰውም ሁን። ሰው ነው ግን እግዚአብሔር የሚፈልገው አይነት ሰው ሁን ማለቱ ነው። ሰው ሁን፣ እኔ የምድሩን መንገድ ይሄዳለሁ፣ በርታ፣ ስራውን ፈጽም እያለ ታሪኩን ታውቁታላችሁ። በተለይ አንደኛ ዜና ምዕራፍ 29 ላይ ለቤተ መቅደሱ የሚገባውን ብርና ወርቅ ሁሉ በሙላት እንዳዘጋጀለት ሰርቶ እንዲጨርስ ብዙ ነገር እንዳለው ታሪኩን እናውቃለንና እንደውም በዛ አንደኛ ዜና ምዕራፍ 29 ቁጥር 26 አካባቢ ላይ በመልካም ሽንግልና እድሜን ጠግቦ በቃ እግዚአብሔርን አክብሮ ዳዊትም ከአባቶቹ ጋር አንቀላፋ ይላል። አሜን። ለኛም እንዲሁ ይሆንልን። ትልቁ ነገር ዳዊት ካደረጋቸው ነገሮች በንግስና ዘመኑ እግዚአብሔር ወደ ንግስና ሲያመጣው ብዙ ነገሮችን አድርጓል። ብዙ ነገሮችን ፈጽሟል። ብዙ ነገሮችን አከናውነዋል። ትልቁ ነገር ያደረገው ነገር ቢኖር በፍልስጤም ምድር ተማርኮ የነበረውን ያንን ታቦት 20 ዓመት የቆየውን ታቦት ወደ ኢየሩሳሌም አመጣው። ክብር ለጌታ ይሁን። እስራኤል ሁሉ አዝኖ አምላኩን እየተከተለ በነበረበት ጊዜ ምክንያቱም ታቦቱ ማለት ህልውናቸው ነው፣ የእግዚአብሔር መገኘት ነው፣ ባህር ሲከፈል ያዩበት ነው፣ ድንቅና ታምራት የሚሰራ ነው። ያ ታቦት በኤሊ ዘመን ታሪኩን እናውቀዋለን፣ ተማረከ። ያቺ ሴት እንኳን ወንድ ልጅ ስትወልድ ትዝ ይላችኋል። አይዞሽ ወንድ ልጅ ወልደሻልና ደስ ይበልሽ ሲሏት ምንም ደስታ የለ። ኢካቦድ በሉት። ምክንያቱስ ክብር ከእስራኤል ምን ብሏል? ለቋል። ምንም ደስታ የለኝም ታቦቱ ተማርኳል ተብሎ 20 ዓመት እስራኤል አዝኖ የተከተለው ያ ህዝብ ዳዊት ንጉሥ ሲሆን የመጀመሪያ ቤተ መንግስት ላይ ሲመጣ ያደረገው ነገር ይህንን ታቦት ወደ ኢየሩሳሌም ወደ ቤተ መቅደሱ አመጣው። ክብር ለእግዚአብሔር ይሁን። ብዙ ነገሮች አድርጓል። አሁን ከጊዜያችን አኳያ ወደዛ ውስጥ አልገባም። ትልቁን ነገር ይህንን ነገር አደረገ። የተቋረጠው አምልኮ በድንኳን ውስጥ መቀጣጠል ጀመረ። ዝማሬው መቀጣጠል ጀመረ። ሌዋውያንን በስፍራቸው ማቆም ጀመረ። ይህን ሁሉ ግን አድርጎ ማለፍ አይቀርምና ህይወቱ መሰብሰብ ጀመረ። የሞቱ ቀን ደረሰ ይላል መጽሐፍ። እኔ በጣም ደስ የሚለኝ ቃል ሐዋርያው ጳውሎስ ለተከሰሰበት ነገር ምላሽ እየተናገረ በነበረበት ጊዜ በሐዋርያት ሥራ ምዕራፍ 13 ላይ አንድ ነገር ስለ ዳዊት ጠቅሶ ያልፋል። በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ የዳዊትን የህይወቱን ድምዳሜ ጨምቆ ያቀርባል። ሁላችንም የምናውቀው ቃል እንዲህ ነው የሚለው፣ ዳዊትም በዘመኑ እስቲ በሉ ቅዱሳን ድገሙት፣ ዳዊትም በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አሜን ይሁንልን። የተባረከ የህይወት ፍጻሜ ይሄ ነው። አሜን ይሁንልን። የተባረከ የህይወት ፍጻሜ። ሰሞኑን እንደምታውቁት ከሁለት ሳምንት በፊት አሁንም አልቆመም መሰለኝ አላለቀም መሰለኝ በጃፓን ቶኪዮ ሩጫ አትሌቲክስ እየተካሄደ ነው እና በታሪክ በኢትዮጵያ ሆኖ የማያውቅ ነገር ያው የስፖርት ጋዜጠኞች በዜና እንደሰማ ነው ከ32 ዓመት በኋላ ማለት ነው ኢትዮጵያ በተወዳደረችበት የአትሌቲክስ ሩጫ በ5000 በሉት በ3000 በሉት በ10000 በሉት በማራቶን በሉት ወርቅ ሳናገኝ የተመለስንበት ጊዜ ነው። ያውም አበበ ቢቂላ በባዶ እግሩ በሮጠበት በቶኪዮ ጃፓን ስታዲየም ውስጥ ማለት ነው ወርቅ ሳናገኝ የተመለስንበት ጊዜ ነው። እነሱ ራሳቸው ሯጮቹ ጥያቄ ሲጠየቁ ከምን አኳያ ነው ሲሉ ከዚህ አኳያ ነው። ተተኪን እንደውም ማናፈራ ከሆነ እንኳን ወርቅ ማምጣት አይደለም ሚኒማውን አሟልቶ የሚሮጥም ሯጭ ካሁን በኋላ የምናገኝ አይመስለንም ማለት ፊት ለፊት ቢያው የሰማችሁ ትኖራላችሁ። ሚኒማ እንኳን አሟልቶ ሩጫ ውስጥ የሚገባ ሰውም ላናገኝ እንችላለን አሉ። ሌላው ግን ደግሞ ያየነው ነገር ምንድነው? ሲሮጡ በፊት 5 ዙር ሲቀራቸው 4 ዙር ሲቀራቸው የተወሰነ ሰዓት ሲቀራቸው አጨራረስን ያውቁበት ነበር። አጨራረሱን ያውቁታል። በአሁኑ ግን አጨራረስ የለም።
አጨራረሱ ስላላማረ የሚጠበቀው ወርቅ ሊመጣም አልቻለም። እግዚአብሔር በነገር ሁሉ በእኛም በህይወት ሩጫ ላይ አጨራረሳችንን ያሳምረልን። የህይወት ሩጫ ላይ ነን። መጽሐፍ ታገኙ ዘንድ ምን በሉ ይላል? ሩጡ። ይሄ ለዘላለም ህይወት አይደለም። ዘላለም ህይወትንማ በክርስቶስ ኢየሱስ አምነን ድነናል። አሜን። ነገር ግን ብድራት አለ፣ ብድራት አለ፣ ሽልማት አለ፣ ክብር አለ። ጳውሎስ የሚለው ታገኙ ዘንድ ሩጡ። በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንደሚቀበል አታውቁም? ስለዚህ ታገኙ ዘንድ ሩጡ። ብድራት አለ። ስለ መዳንና ስለ አለመዳን ጉዳይ አይደለም። ለሽልማት ለብድራት እግዚአብሔር የሚያመሰግነው ህይወት፣ እግዚአብሔር በብዙ በብዙ የሚሸልመው ብድራት አለ። ለዚህ መሮጥ ይሁንልን። ለዚህ የተባረከ የህይወት ፍጻሜን እግዚአብሔር ይስጠን። ስለዚህ እህቶች፣ ወንድሞች አመታት ሲጨመር፣ ጊዜ ሲጨመር፣ በእድሜያችን ላይ ሲጨመር፣ በባለፉት አመታት ብዙ የቅርባችን ጓደኞቻችን፣ ወንድም እህቶች፣ የቅርባችን ሰዎችን እኮ ሸኝተናል። ወደማይመለሱበት ምድር እኮ ሄደዋል። አልቅሰን ሸኝተናል ወዳጆቻችንን። እድሜ ሲጨመር፣ ዘመን ሲጨመር፣ ጊዜ ሲጨመር እግዚአብሔር በህይወትህ አይቀልድም። አሜን። በህይወትሽ አይቀልድም። በህይወታችን አይቀልድም። ጊዜ ውድ ነው። ስለዚህ የጌታን ሐሳብና ፈቃድ የገባንን እውነት ኖረን ማለፍ ይሆንልን። ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ ደክሟል፣ ተርቧል፣ አግኝቷል፣ አጥቷል። በህይወት ውጣ ውረዶች ውስጥ ሁሉ አልፏል። ተሳስቶ ያውቃል፣ የእግዚአብሔርን ምሕረት ያውቃል። ይህን ሁሉ ግን መጽሐፍ አልፎ የእግዚአብሔርን ሐሳብና ፍቃድ አገልግሎ አለፈ ይለዋል። ለእኛም እንዲሁ ይሆንልን የተባረከ የህይወት ፍጻሜ። ሁለተኛ እንድናይ የምንፈልገው ሰው ሁላችንም የምናውቀው በዚህ በሉቃስ ወንጌል ምዕራፍ 2 ከ25 እስከ 32 ላይ የሚገኘው በብዙ አቅጣጫ ትልቅ ትምህርት የሚያስተምረን ሰው ነውና እሱን ቃል ባነበው ደስ ይለኛል። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ እንደዚህ የሚል ቃል አለ። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ የሚል ቃል አለ። ብዙ ስለዚህ ሰው ሰምተናል። ክብር ለጌታ ይሁን። የእስራኤልን መጽናናት ይጠባበቅ ነበር። መሲሁ ሲመጣ የሚያደርገውን በሀገሪቱ ላይ የሚሆነውን ነገር ስለሚያውቅ ይጠባበቅ ነበር። እነ ሐናም ነበሩ በዛ ዘመን፣ እነ ቀያፋ፣ እነ ሐና ሊቀ ካህን በነበሩበት ጊዜ፣ ታላላቆች በነበሩበት ጊዜ፣ ጭልም ባለበት ጊዜ እዚህ ግቡ የማይባሉ ሰዎች የጌታ መንፈስ ሐሳቡን ነግሯቸው ነበርና ይጠባበቅ ነበር ይላል። ልክ እንደ አርማትያሱ ዮሴፍ ወንጌላት ላይ እንደምናነበው የእግዚአብሔርን መንግስት ይጠባበቅ ነበር እንደሚለው እንደዛ የሸንጎ አባል ሰው ይሄም ሰው የኢየሩሳሌምን መጽናናት ይጠባበቅ ነበር። የሚጠባበቀው አንድ ነገር ነው። ጻድቁን ሳታይ አትሞትም ተብሏል። ኢየሱስን ሳታየው፣ ሕፃኑን ሳታየው፣ ጻድቁን የተቀባውን ሳታይ አትሞትም ብሎ መንፈስ ቅዱስ ነግሮት ነበርና ጊዜው ሲደርስ፣ ወቅቱ ሲደርስ ይሄ ሰው፣ ስለዚህ ሰው ብዙ ዝርዝር ውስጥ አልገባም፣ ጻድቅ ነበር ይላል። የጽድቅ ህይወት ነበረው ይላል። ትጉ ነበር ይላል። በትጋት ህይወቱ የተመሰከረለት ሰው ነው። እንዲሁም ደግሞ ከመንፈስ ቅዱስ ህብረት ጋራ ህብረት ያለው ሰው ነው። መንፈስ ቅዱስም በእርሱ ላይ ነበር ይላል። አሜን። እንደዚሁ ለኛም ይሆንልን። ትጉ ነበር፣ የጽድቅ ህይወት ነበረው። እንዲሁም ደግሞ ከመንፈስ ቅዱስ ጋራ ደግሞ መንፈስ ቅዱስን ለመስማት ጆሮው የተከፈተ ሰው ነበረ እና ሲያጠቃልለው ሕፃኑን ኢየሱስን ወደ መቅደስ ይዘውት መጡ ገቡ ይላልና ሕፃኑን ኢየሱስ ክርስቶስን አቀፈው ያዘው ይልና እኔ የማርያምንና የዮሴፍን እንዲሁ እንደ በአይነ ህሊናችን ስንስላቸው አንተ ሕፃን ሆይ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ አምላኬ ሆይ አመሰግናለሁ ስለዚህ ሕፃን የሚል ነገር እንደው ሲጠባበቁ ሳለ ይመስለኛል። እሱ ግን እንደዚህ አለ። እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ
እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርን እየባረከ እንዲህ አለ ይልና የሚገርመኝ የመጀመሪያው ቃል ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ምን ትለዋለህ? ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። እግዚአብሔር የተባረከ ይሁን። አሁን የምኖርለትን ዓላማ ጨርሻለሁ። እጠብቀው የነበረውን ነገር አግኝቻለሁ። ሕፃኑን ኢየሱስን ይዞ አሁን ጌታ ሆይ እንደ ቃልህ በቃ ባሪያህን በሰላም ምን ትለዋለህ? ታሰናብተዋለህ። ዋጋ የከፈልኩለትን ስጠብቀው የነበረውን ዓይኖቼ ማዳንህን አይተዋል። በሰው ልጆች ሁሉ ፊት ያዘጋጀውን ማዳንህን አይተዋል። አሁን ታሰናብተኛለህ። የተባረከ የሕይወት ፍጻሜ እግዚአብሔር ያሰበውን አጀንዳ ኖሮና አገልግሎ ብዙ ይሁን ትንሽ ይሁን ትልቅ ይሁን እግዚአብሔር በልባችሁ ውስጥ ያስቀመጠውን አጀንዳውን ኖራችሁ ማለፍን ጌታ ይስጣችሁ። ለሁላችን ይህንን ጌታ ያድርግልን። ስምዖን በቃ አለ። ከዚህ ወዲህ በቃ። እህቶች ወንድሞች፣ ማግኘት ያልፋል፣ ማጣት ያልፋል፣ ሐዘን ነው ያልፋል፣ ደስታ ነው ያልፋል፣ አገልግሎት ነው ያልፋል፣ ይሄና ያ የምንለው ነገር ነው እሱም ያልፋል። ወንድማችን ታላቅ የእግዚአብሔር ሰው ፓስተር ተስፋዬ ጋቢሶ እንደሚዘምሩልን ማለት ነው ሁሉም ያልፋል፣ የኔ ጌታ ግን ዘላለም ምን ይላል? ይኖራል። ሁሉ ያልፋል። የማያልፍ ከመቃብር ወዲያ የሚጠብቀን ነገር ምንድን ነው ቢባል ስም አይደለም፣ ዝና አይደለም፣ ዕውቀት አይደለም፣ አገልግሎትም አይደለም፣ ስመጥር መሆንም አይደለም። እነዚህ ሁሉ መልካም ነገሮች ናቸው። የማያልፈው ነገር ቢኖር በምድር ላይ የሱን አጀንዳ ኖረን ማለፋችን ነው። ይሁንልን። አሜን። ይገባኛል ይሄ ፕሮግራማችን የፈውስ ፕሮግራም እንደሆነ፣ ነገር ግን የእግዚአብሔር ሐሳብ በልቤ ይሄ ነው። የተባረከ የሕይወት ፍጻሜን ጌታ ይስጣችሁ። ፍጻሜያችን ያማረ ይሁን። እንደነዚህ ቅዱሳን እንደነዚህ እንዳየናቸው ወገኖች በቃ ፍጻሜያችን የእግዚአብሔርን ሐሳብና ፈቃድ ጥቂቱን ብዙ እሷን የገባችንን እውነት ኖረን ማለፍ ይሆንልን። በመክብብ መጽሐፍ ምዕራፍ 7 ቁጥር 8 ላይ ከነገር ጅማሬ ይልቅ የነገር ምን ፍጻሜ ይሻላል ይላል። ጀምረናል፣ እሰዮ። እየተጋን ነው፣ እሰዮ። ፍጻሜያችን በዚሁ ያማረ ይሆንልን። ሲያጠቃልለው አሁን ጌታ ሆይ በቃ ለስምዖን አግኝቻለሁ፣ ረክቻለሁ፣ ባሪያህን በሰላም ታሰናብተዋለህ። የተባረከ ተስፋ ባይዘዌ ስምዖን ነው እዚህ ላይ የመጀመሪያውን የክርስቶስ ኢየሱስን ሞትና ትንሣኤ ሁሉ በትንቢት መንፈስ የተናገረው በወንጌላት ስምዖን ነው። ለማርያም የተናገረውን ወረድ ስንል ታውቁታላችሁ። በአንቺም ነፍስ ምን ያልፋል ነው ያላት? ሰይፍ ያልፋል። ይሄ ማለት ኢየሱስ ክርስቶስ ልጅሽ ይሄ ሲሰቀል ታየዋለሽ፣ ሲተፉበት ታያለሽ፣ ሲወድቅ ሲነሳ ታየዋለሽ። የመጀመሪያውን ሞቱን ትንሣኤውን የተናገረው ስምዖን ነው። ባሪያህን በሰላም በቃ ታሰናብተዋለህ። እኛንም እግዚአብሔር የፈቀደውን ያሰበውን አጀንዳ ኖረንና አገልግለን እንደዚህ ፍጻሜ የተባረከ የሕይወት ፍጻሜን ጌታ ያድርግልን። ሶስተኛ እንድናይ የምፈልገው የጌታ ቃል ሐዋርያት ሥራ ምዕራፍ 7 ላይ የሚገኝ ቃል ነው። ይህን ሰው ታውቁታላችሁ። እስጢፋኖስ የተባለውን ሰው ከግሪክ አይሁድ የሆነ ሰው ነው። ከግሪክ ሀገር የመጣ ሰው ነው። አይሁድ ነው። ታውቃላችሁ፣ ለማዕድ የተመረጡ ናቸው። ከአንዱ በስተቀር ኒቆላዎስ ከሚባለው በስተቀር ከአሕዛብ ወደ ይሁዲነት ከመጣው በስተቀር ስድስቱ እንዳለ ከግሪክ የመጡ አይሁዳውያን ናቸው። አንዱ ለማዕድ የተመረጠ ሰው እስጢፋኖስ ነው። ምግብ ለማደል ዲያቆን የሆነ ሰው በሰውኛ በእግዚአብሔር ዘንድ ሳይሆን ዝቅ ያለውን አገልግሎት ዝቅ ብሎ የሚያገለግል ሰው እንደነበረ ሁላችንም እናውቃለን። እስጢፋኖስ ሐዋርያት ሥራ ላይ ምዕራፍ 7 ላይ የምናገኘው ሰው ማለት ነው። የመጽሐፍ ቅዱስ እንደውም አስተማሪዎች ሐዋርያት ሥራ ምዕራፍ 7 አጠቃላይ ከዘፍጥረት እስከ ራዕይ ያለው አጠቃላይ መጽሐፍ እጣሬ ነው ይላሉ። በቃ ከአብርሃም ጀምሮ እስከ ሰለሞን ቤተ መቅደስ እስከ ሰራበት ጊዜ ሰዓት ድረስ በአንድ ምዕራፍ ውስጥ
ለተቃዋሚዎቹ ለሃይማኖት መሪዎች ምላሽ የሰጠበት እንደሆነ ሁላችንም እናውቀዋለንና ይሄ ሰው እንደውም ምዕራፍ 6 ላይ ከተቃዋሚዎቹ ጋር በሚያደርገው ንግግር ውስጥ ይናገርበት የነበረውን መንፈስና ጸጋ ሊቋቋሙት አልቻሉም ይላል። ድንገት እግዚአብሔር ኃይሉን በሱ ላይ ያደረገ፣ ድንገት እግዚአብሔር እሳቱን በላዩ ላይ ያስቀመጠ፣ ድንገት እግዚአብሔር ለኮሰው የሚናገርበትን ጥበብ ያንን መንፈስ ሊቋቋሙት አልቻሉም ይላልና ማስረዳት ጀመረ። ምዕራፍ 7 ላይ ታሪኩን እንደምታውቁት የመጀመሪያው ሰማዕት ሰው ነው። የመጀመሪያው የምኩራብ ሰባኪ ሰው ነው። ቅድም እንደነገርኳችሁ ለማዕድ አገልግሎት የተመረጠ ሰው ነበርና ምዕራፍ 7ን በሙሉ ሰብኮ በሙሉ ተናግሮ አስረድቷቸው፣ እናንተ ቀስ ብላችሁ አንብቡት። የስብከቱ ማጠቃለያ ያደረገው ነገር ምዕራፍ 7 ከ48 እስከ 53 ስታነቡት እንደዚህ የሚል ቃል ተጽፎ እናያለን። እኔ ያነብላችኋለሁ። ነገር ግን ሰለሞን ቤት ሰራለት ካለ በኋላ ነገር ግን ነብዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችሁ አይደለምን እንዳለ ልዑል የሰው እጅ በሰራችሁ አይኖርም። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀበላችሁ። ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም ይላል። ሁለት ነገር ነው የሚነግራቸው። አንደኛ ልዑል የሰው እጅ በሰራውን ቤተ መቅደስ ውስጥ አሁን አይኖርም። ከኢሳይያስ ምዕራፍ 66 እንደሚጠቅስ እናስባለን። ሰማይ ዙፋኔ ነው፣ ምድሬ የእግሬ መረገጫ ነች። ለእኔ የምትሰሩልኝ ቤት ምንድን ነው ይላል ጌታ። አሁን ልዑል ሰው በሰራው መቅደስ ውስጥ አይኖርም። ይህንን ነው የሚላቸው አንደኛ። ሁለተኛ ደግሞ ከዚህ በፊት አባቶቻችሁ እግዚአብሔር የላካቸውን ያስነሳቸውን ነቢያቶችን ሁሉ ገደሉ፣ መልእክተኞችን ሁሉ ገደሉ። እናንተም ደግሞ ከነሱ ሳትማሩ አሁን መድኃኒት ሆኖ የመጣውን አሳልፋችሁ ሰጣችሁት፣ ገደላችሁት ይላቸዋል። ይህንንም በሰሙ ጊዜ ይላል ቁጥር 54 ላይ ይህንንም በሰሙ ጊዜ ተቆጡ፣ ጥርሳቸውንም አፏጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ ይላል። አሜን። ጌታ ይርዳል። ድንጋይ እየወረደበት ነው፣ መከራ እየወረደበት ነው። እነሆ ሰማያት ተከፍተው የእግዚአብሔር ልጅ ኢየሱስን ቆሞ በክብር አየዋለሁ አለ። ፊቱ ሁሉ እያበራ ማለት ነው። አየዋለሁ አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። መጽሐፍ ሲዘጋው ሳውልም በእርሱ መገደል ተስማምቶ ነበር፣ እዛችሁ ቁጭ ብሎ ነበር ይላል። ሳውልም ነበር ይላል። መከራ እያየ ታላቅ ናዳ እየወረደበት ልክ እንደ ጌታ እንደ ኢየሱስ ክርስቶስ አባቶ የሚያደርጉትን ምን አይሉ አያውቁምና ይቅር በላቸው። እንደ ኢየሱስ የጸለየ ዲያቆን ነው እስጢፋኖስ። በግሪክ እንደውም አክሊል ነው ይባላል የስሙ ትርጉም። የተባረከ የህይወት ፍጻሜ ያርግልን ጌታ። ምናልባት በልዩ ልዩ መከራ እንደ ድንጋይ ላይወርድብን ይችላል፣ የሚታይ ድንጋይ ላይሆን ይችላል። በብዙ መከራ ውስጥ የምናልፍ የክብር ጌታ ይጠብቀናል። ስለ ስሙ በምናሳልፈው የትኛውም ነገር ውስጥ ስለ እሱ ሐሳብና ፈቃድ በራሳችን መንገድ ሳይሆን በእሱ ሐሳብና መንገድ ውስጥ እየሆንን በብዙ ቻሌንጅ ውስጥ የምናልፍ ወንድሞች እህቶች ብንኖር ፍጻሜያችን ክብር ነው። እስጢፋኖስን የተቀበለው ጌታ አሜን አንተንም ይቀበልሃል።
አንቺንም ይቀበልሻል፣ ሁላችንን ይቀበለናል። የሚያደርጉትን አያውቁምና ይቅር በላቸው። እግዚአብሔር በነገር ሁሉ ይርዳን። አዎ የተባረከ የህይወት ፍጻሜው በዚህ ተጠቃለለ። እስጢፋኖስ ኢየሱስ ቆሞ ተቀበለው። ያ የሚያየውን መከራና ችግር ነው ሁሉ የሚያስረሳ የፊቱ ብርሃን ሲበራለት ያለበትን ሁኔታ ሁሉ ጣለው። ይርዳን ጌታ። በክብር ፊቱን ማየት ይሆንልን። ትንሽ ጊዜው ቆይቷል። አንድ ጊዜ መንፈሳዊ አባታችንም ያው ብዙ ምስክርነቶችን ይነግረናልና ሁለት ወንድሞች የምናስታውስም ወንድሞቼ ትኖራላችሁ። ሁለት በጣም የሚቀራረቡ ጓደኛሞች ነበሩና አብረው ይጸልያሉ እና ሲጸልዩ የአንዱን አርስት አንዱ ያውቀዋል። ከቅርበታቸው አኳያ ማለት ነው። ከመቀራረባቸው አኳያ የአንደኛውን አርስት በተለይ አንደኛው ያውቀዋል እና በንጋታው አንደኛው ጓደኛው እንደዚህ ያለው ኢየሱስን እኮ ምን አልኩት ትላንትና በጸሎቴ ላይ አየሁት፣ ጌታን አየሁት ጸሎቴ ላይ እና ያኛው ጓደኛ እንደዚህ ያለው ያን ጉዳይ ነገርከው? ያ ጉዳይ እንዴት ሆነ? እሱን ሳየው ረሳሁት። አሜን። የፊቱ ብርሃን ይብራልን። ሁኔታ ሳይቀያየር፣ ነገር ሳይቀያየር፣ ጥያቄው እንዳለ፣ ህመሙ እንዳለ፣ እንቆቅልሽ እንዳለ የፊቱ ብርሃን ሲበራ አሜን ረሳለሁ ብለን እንደምንዘምር ህልውናው ሲመጣ መገኘቱ ሲመጣ አሜን ያስረሳሻል እህቴ። በብዙ አይነት ቻሌንጅ ውስጥ ልናልፍ እንችላለን፣ ደግሞም ነው እናልፋለን። ግን የፊቱ ብርሃን ሲበራ ህመማችንን ሁሉ ያስረሳናል። ክብር ለጌታ ይሁን። ያ የሚወርድበትን ድንጋይ ኢየሱስን ሲያየው እንደ ምናምን ቆጠረው። የሚገርመው ነገር የሚያደርጉትን አያውቁምና ይቅር በላቸው የሚለው ምልጃ ከስር ቁጭ ያለውን ታላቁን ሐዋርያ ጳውሎስን ይሄ ምልጃ ወለደው። አሜን። ይሄ ሳውልም በእርሱ መገደል ተስማምቶ ነበር ይላል። ልብስ ብቻ መያዝ ሳይሆን እንደውም በአይሁድ ልማድ ወደዚህ ነገር ሰዎችን የሚገፋ በድንጋይ እንዲወገር የሚወስን ሰው የመጀመሪያውን ጠጠር እንደውም የሚጥለው እሱ ነው ይባላል። ሳውልም ጥሏል ይባላል። አንዳንድ ኮሜንተሮች ላይ ስታዩ ድንጋዩን ጥሏል፣ የመጀመሪያውን ጥሏል ይባላል። ነገር ግን በዚህ መቃተት ውስጥ በእስጢፋኖስ መቃተት ውስጥ የተወለደው ታላቁ ሐዋርያ ጳውሎስ ተወለደ። አሜን ይሁንልን። እስጢፋኖስ የተባረከ የሕይወትን ፍጻሜ ጌታ ሰጠው። በይቅርታ አለፈ። ዳዊት የእግዚአብሔርን ፍቃድ አድርጎ አለፈ። ስምዖን የሚጠብቀውን ጌታ አቅፎ በቃ ይበቃኛል አሰናብተኝ አለ። እስጢፋኖስ ንጉሱን በክብር አይቶ ይቅር በላቸው ብሎ ታላቁን ይህንን ሐዋርያ ለሱ መዳን ምክንያት የሆነ ሰው ይመስለኛል በምልጃው ውስጥ ይሄ ታላቅ ሰው ተወለደ። ክብር ለጌታ ይሁን። የመጨረሻው ይሄ አራተኛው ሰው የምናየውም ይሄንኑ ጳውሎስ ነው። ቅድም ያነበብኩላችሁ ቃል ሁለተኛ ጢሞቴዎስ ሁላችንም እንደምናውቀው የኑዛዜ መጽሐፍ ከሚባሉት አንዱ እሱ ነው። የጳውሎስ የህይወቱ መጨረሻ ድምዳሜ ሐዋርያት 9 ላይ ይሄንን ምዕራፍ 7 ላይ እስጢፋኖስ ካለፈ በኋላ ምዕራፍ 8 ላይ ታላቅ ስደት በሱ ሞት ምክንያት ከመጣ በኋላ ምዕራፍ 9 ላይ አሁንም ደግሞ በደማስቆ ያሉትን ቅዱሳንን አሳድዳለሁ፣ አስራለሁ፣ እገላለሁ እያለ እየፈረጠጠ በሚሄድበት ጊዜ የወረደውን ብርሃን ያገኘውን ብርሃን ሁላችንም እናውቀዋለን። ያ ብርሃን ሲወድቅበት ጌታ ሆይ ምን አደርግ ዘንድ ትወዳለህ? አሜን። ለእኛም ይሁንልን። ይሄን አደርጋለሁ፣ ይሄን እፈጽማለሁ፣ ይሄን እሰራለሁ፣ በራሴ መንገድ እንዲሆናለሁ ሳይሆን ትክክለኛው መነካትን ሲነካ በጣም ደስ ይለኛል። ይሄ ቃል ምን አደርግልህ ዘንድ ትወዳለህ? አሜን። ቀጣዩ ዘመናችን ይሄን እሰራለሁ፣ ይሄን አደርጋለሁ እዚህ ጥሩ ነው ማቀድ፣ ግን የሰማዩ ፍቃድ ምን አደርግልህ ዘንድ ትወዳለህ? አሜን ማለት ይሆንልን። የሚገባህን ታደርግ ዘንድ የሚነግሩ አሉ። ሂድ። ያንን መነካት ያችን የደማስቆ መንገድ ጳውሎስ የትኛውም ጥቂት ሰዎች መካከል ይቁም፣ ታላላቅ ሰዎች መካከል ይቁም፣ ነገስታት መካከል ይቁም፣ በደማስቆ ሳለው የነካኝ ይላል። አሜን። አዎ ከባድ ልምምድ ውስጥ አልፎ ከባድ የህይወት መንፈሳዊ ልምምዶችን አይቶ ሶስተኛ ሰማይ ላይ ደርሶ
ከጨርቁ ወስደው ሰዎች የሚፈወሱበትን ልምምድ አሳልፎ ድንቅና ታምራት በእጆቹ ሆነው እነኚህን 13 ወይም 14 የሚባሉት መጻሕፍትን መልእክታትን ሁሉ ጽፎ ጳውሎስ ግን የሚናገረው ነገር አለው። በደማስቆ የተገናኘኝ ብርሃን ይላል። በቃ የትም ቦታ ያቺ የደማስቆ መንገድ ይላል። በተለይ አንደኛ ጢሞቴዎስ ምዕራፍ 1 ላይ ብዙ ነገሮችን ካሳለፈ በኋላ ብዙ የህይወትን ልምምድ ከሄደ በኋላ ራሱን መነሻውን የማይረሳ ሰው ስለሆነ እንደዚህ ይላል። ለአገልግሎቱ ሾሞኝ እሱ አሜን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስ ጌታችንን አመሰግነዋለሁ እያለ ይናገራል። ለአገልግሎቱ ሾሞኝ፣ እንደኔ አይነቱን ሰው ለአገልግሎቱ ሾመኝ። መሾም ብቻ አይደለም፣ ታማኝ አድርጎ እሱ ቆጠረኝ። የቆጠረን ጌታ ይባረክ። እዚህ ግቡ ማንባለውን ሰዎች የቆጠረን ጌታ ይባረክ። እሱ ነው የቆጠረኝ አለ። በቃ ታማኝ አድርጎ የቆጠረኝ ለአገልግሎቱ የሾመኝ እሱ ነው ይልና ወረድ ብሎ ቁጥር 15 ላይ አንደኛ ጢሞቴዎስ ምዕራፍ 1 ከ12 እስከ 16 ብዙ ልምምድን ሄዷል። ይሄ ሰው ገና አዲስ ነፍስ አይደለም። ብዙ ነገሮችን በህይወቱ አሳልፎ ቁጥር 15 ላይ አንድ ነገር ይናገራል። ኃጢአተኞችን ሊያድን አሜን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ምሳሌ ከፈለጋችሁ ይላል ከኃጢአተኞች ዋና የምሆን እኔ ነኝ፣ በእርሱ ያምኑ ዘንድ ላላቸው ምሳሌ እሆን ዘንድ በእኔ ላይ ምሕረቱን ትዕግስቱን አሳየ ይላል። አረሳውም። ከኃጢአተኞች ዋና እኔ ነኝ። ሰዎች እኔን አይተው ወደ እርሱ እንዲመጡ በእኔ ላይ ጌታ ምሕረቱን ትዕግስቱን አሳየ። ክብር ለጌታ ይሁን። ዛሬ በብዙ ስርዓት ውስጥ ነው ያለሁት። የኔ በደል የኔ ችግር ከባድ ነው የምንል አዳዲስ ሰዎች ብንኖር የልጁ የኢየሱስ ክርስቶስ ደም ዛሬም ከኃጢአት ሁሉ ያነጻል። ያነጻል። ይወድሃል ጌታ፣ ይወድሻል ጌታ። እንደገና በደሙ አጥቦ ቀድሶ እንደገና ታማኝ አድርጎ ያቆመሃል። ሁላችንን ያቆመ ጌታ እሱ እንደገና ያቆመሃል። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ። አሳዳጅ ነበርኩ፣ አንገላታች ነበርኩ። ምንም ባለማወቅ ይህንን ስላደረኩ ከሱ ዘንድ ምሕረትን አገኘሁ ይላል። ክብር ለእግዚአብሔር ይሁን። ጳውሎስ በሕይወቱ ምዕራፍ ታሪኩን ታውቁታላችሁ። መዋረድን ያውቃል፣ መሰደብን ያውቃል። በውስጥ ፍርሃት በውጭ ፍርሃት ይላል ስለ ራሱ ሲናገር። በብዙ የዓለም ጥራጊ የሁሉ ጉድፍ ሆነናል። ከሁሉ እኛን ሐዋርያቱን በቃ እንደ ምናምንቴዎች እንድንቆጠር እግዚአብሔር ያደረገ ይመስለኛል ሁሉ እስኪል ድረስ ብዙ መዋረድን መጥገብንም አውቃለሁ ይላል። መከበርን አውቃለሁ ይላል። በብዙ ነገሮች ውስጥ ማለፍን አውቃለሁ ይልና ቅድም ያነበብኩላችሁ ቃል ላይ ሕይወት ሁልጊዜ እንዲሆኑ ስለማይቀጥል ሕይወት ወደ ፍጻሜ ስለሚገሰክስ የሱም የሕይወት ማብቂያ ደረሰ። የኑዛዜው መጽሐፍ በሮም እስር ቤት ውስጥ ሆኖ ለጢሞቴዎስ የተናገረው ሐሳብ ቅድም ያነበብኩላችሁ ቃል ይሄ ነው። በመስዋዕት እንደሚደረግ ወይንም በአዲሱ ትርጉም ላይ እንደ ቁርባን እንደሚፈሰው መስዋዕት የኔ ሕይወት ሊፈስ ቀርቧል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል ካለው በኋላ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይለዋል። በቃ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ጀምሮ ነው ያነበብኩት። አሁን በቃ ከዚህ ወዲህ አበቃ። መልካሙን ገድል ምን ብያለሁ? እንደው አንድ ጊዜ የሰማሁት አለና በጣም በወንጀል የሚፈለግ ሰው ነበር አሉ። ጊዜው በጣም ቆይቷል እና ብዙ ወንጀሎችን የፈጸመ ሰው ነው ያ ሰው እና በአንድ ወቅት ላይ ሕይወቱ አለፈ ተባለ እና እዛ ለሌላ ጉዳይ ቀብር ሰዎች ሄደው የሱን ቀብርም አዩት። ፎቶ አለ እና እላዩም ላይ የሚጻፉ ጥቅሶች አሉ።
እና እዛ ጥቅስ ላይ እዛ ሐውልት ላይ የተጻፈው ቃል መልካሙን ገድል ተጋድያለሁ አይሆንም እንጂ ኧረ አይሆንም። እግዚአብሔር ይርዳል። አሜን። አይሆንም። ለእያንዳንዱ እንደ ስራው ሰጥ ዘንድ ዋጋዬ ከኔ ጋር ነው እንዳለ ጌታ የእሱን ሐሳብና ፈቃድ ኖረን ማለፍ ይሆንልን። ጳውሎስ በቃ እርግጠኛ ነው። ለእኔ ብቻ ደግሞ አይደለም፣ በቃ የእኔን ሩጫ አይደለም የእሱን ሩጫ ሩጫዋለሁ። አሁን ጨርሻለሁ። የጽድቅ አክሊል አሁን ይጠብቀኛል። ጻድቁ ፈራጅ ይመጣል። ያንን እንደሚያስረክበኝ አውቃለሁ። ደግሞ ለእኔ ብቻ አይደለም፣ መገለጡን ለሚናፍቁ ሁሉ ቅዱሳን ከዚህ የበለጠ እኮ ተስፋ የለንም። ኧረ አሜን በሉ። አዎ የለንም። እግዚአብሔር በዚህ ቃል እንኳን እያወራን እየሰማን በሽታችንን ሊፈውሰው ይችላል። ኧረ አሜን። አንዳንድ ጥያቄ ደግሞ እመኑኝ ሳይመለስም ወደ ጌታ ደግሞ እንሄዳለን። የተባረከው ተስፋ ግን ኢየሱስ በቅርብ ይመጣል። ሙሽራው በቅርብ ይመጣል። ንጉሱ በቅርብ ይመጣል። በቅርቡ የኋለኛውን መለከት ድምፅ እንሰማለን። የተባረከው ተስፋ ይሄ ነው። ድንገት መነጠቅ አለ ወገኖች። በብዙ ነገር ልባችን የዛለ ውስጣችን ያዘነ በጌታ ላይ እንኳን ያኮረፍን ይሄና ያ ጉዳይ አልተመለሰልንም ብለን ቆየት ብሎ አንዳንድ ነገሮች ይገባናል። አንዳንዱ ነገር ደግሞ እዛ ነው የሚገባን። ነገር ግን አንድ እውነት አለ። ኢየሱስ በቅርብ ይመጣል። ለቤተ ክርስቲያን ብቅ ይላል። ድንገት የመነጠቅ ጊዜ አለ። ይሄ ነው የተባረከው ተስፋችን። ልባችሁን የሚያሞቀው ምንድን ነው? እንድታገለግሉ የሚያደርገው ምንድን ነው? ብዙ ዋጋ እንድትከፍሉ የሚያደርገው ነገር ምንድን ነው? ሁሉ ያልፋል። የማያልፈው ጌታ በቅርብ ይመጣል። ስለዚህ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ወይም እምነቴን ጠብቄያለሁ፣ እንግዲህ የጽድቅ አክሊል ተዘጋጅቶልኛል ማለት እንድንችል ጌታ ይርዳን። በጳውሎስ ሕይወት የተባረከ የሕይወትን ፍጻሜ እግዚአብሔር ሰጠው። ለእኛም እንዲሁ ይሆንልን። እግዚአብሔር የተባረከ ይሁን። ወደ መልእክቴ ማጠቃለያ ሐሳብ ስመጣ ጌታችን ኢየሱስ ክርስቶስ ሞዴላችን እዩት የተባል ነው፣ ተመልከቱት የተባል ነው። እሱ እንኳን በስጋው ወራት የሁሉ ጌታ ሆኖ ሳለ፣ የሁሉ አዳኝ ሆኖ ሳለ፣ ከጊዜ ውጭ የሚኖር ጌታ ሆኖ ሳለ ሰው ሆኖ በተመላለሰበት ወራት በእያንዳንዱ ነገር ላይ እስቲ ተገለጥ፣ እስቲ ወደዚህ ውጣ ሲሉት አይ ጊዜ ገና ነው ይላል። እስቲ ይሄን ነገር እንዲያደርግ ኖ ጊዜ ገና ነው ይላል። በተለይ ዮሐንስ ወንጌል ምዕራፍ 9 ላይ ያ ከመወለዱ ጀምሮ እውር የነበረ ሰው ሊፈውሰው በነበረ ጊዜ የነሱ ትምህርት ኃጢአት የሰራ ሰው በዘር ማንዘር በእናት በአባት በቅድሚያት የሚመጣ የኃጢአት ውጤት ስላለ እናቱ ናቸው፣ አባቱ ነው፣ ወላጆቹ ናቸው ኃጢአት ኖ ማንም ኃጢአት የሰራ የለም፣ የእግዚአብሔር ክብር እንዲገለጥበት ነው ካለ በኋላ በጣም የሚገርም ቃል ይናገራል። ዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ አንድ ነገር ጌታ ኢየሱስ ተናገረ። እስቲ ወገኖች ቀን ሳለ በሉ የላከኝን ስራ ላደርግ ይገባኛል። ኢየሱስ ይሄን አለ። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ቢፈልግ ሊሰራ የማይችልባት ምን ሌሊት ትመጣለች፣ ጊዜ ትመጣለች። ቀን ሳለ የአባቴን ፈቃድ የእሱን ሐሳብ ልሰራ ይገባኛል። አሜን ይሁንልን። ጊዜ ሁሌ እንደዚሁ አይሰጥም። ወቅት እንደዚሁ አይሰጥም። ሲዝን አለ ለሁሉ፣ ወቅት አለ ለሁሉ። በዛች ወቅት ውስጥ የእግዚአብሔርን የልቡን አጀንዳ አውቀን ተረድተን ማለፍ ይሆንልን። ኢየሱስ ያውቃት ነበር እያንዳንዷን ያችን ያገለገለባትን 3 ዓመት ተኩል በ33 ዓመት ጊዜ ውስጥ በቃ ጠንቅቅ አድርጎ የአባቱን ሐሳብና ፍቃድ ያደርግ ነበር። ቀን ሳለ የላከኝን የአባቴን ፈቃድ ላደርግ ይገባኛል አለ። ያችን 33 ዓመት በአግባቡ ተጠቀመባት። ሄደ የመስቀሉን መንገድ ብዙ ነገር ብሎ ዮሐንስ ወንጌል ምዕራፍ 17 ሁላችንም የምናውቀው ቃል ኢየሱስ አንድ ነገር ጸለየ። ቁጥር 3 እና ቁጥር 4 እኔ ላደርግ የሰጠኸኝን ስራ አሜን፣ እኔ ላደርግ የሰጠኸኝን ስራ በምድር ፈጽሜ አከበርኩክ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ፊት በነበረው ክብር ምን በለኝ አክብረኝ። አሜን። የተባረከ የህይወት ፍጻሜ በጌታ በኢየሱስም ዘንድ እንደዚህ ነበረ። ለእኛም ይሁንልን።
በቃ በምድር ልሰራው የሰጠኸኝን ስራ ፈጽሜ ምን አልኩ? አከበርኩክ። አሁንም ደግሞ በአንተ ዘንድ በነበረው ክብር አክብረኝ። ለፍጻሜያችሁ ትጠነቀቃላችሁ። ለፍጻሜ ይጠነቀቃለሁ። ለፍጻሜ ለመንገድ ትጠነቀቃለህ። ብዙዎች ጀምረው በተለይ የእስራኤል መሪዎች በኢዮሮብዓም መንገድ የክፋት ስታንዳርድ አድርጎ ያቆመዋል። ኢዮሮብዓምን በሰሜኑ ክፍል ይነግሱ የነበሩት፣ በደቡቡ በኩል ደግሞ እንደ ዳዊት በመልካም መንገድ ደግሞ የሄዱትን በዳዊት መንገድ ሄደዋልና ከአባቶቹ ጋር አንቀላፋ ይባላል። ክፉ ያደረጉት ደግሞ በብዙ በኢዮሮብዓም መንገድ እንደ ስታንዳርድ ሆኖ ሲጠቀስ እናያለን። ፍጻሜያችንን የተባረከ የህይወት ፍጻሜ ጌታ ያድርገው። በቃ ቀን ሳለ የላከኝን የአባቴን ስራ ላደርግ ይገባኛል ያለው ጌታ አሁን ደግሞ ተፈጸመ አለ። በቃ ተፈጸመ አለ። ይሁንልን ለኛ። ስለዚህ ፈቃዱን አውቀን ተረድተን በቀሪው የህይወት ዘመናችን የሱን አጀንዳ ኖረን ማለፍ ይሁንልን። ህመም ነው ያልፋል፣ ችግር ነው ያልፋል፣ ጥያቄ ነው ይመለሳል። ትላንት ያጣነው ነገር ዛሬ ስናገኝ ደግሞ ሌላ ጥያቄ ደግሞ ይመጣል። ሁሉ ያልፋል። የማያልፍ ከመቃብር ባሻገር የሚራመደው ነገር ቢኖር የጌታ አጀንዳ። ምን አደረከው? ትዝ ይላችሁም አንደኛ ቆሮንቶስ ምዕራፍ 3 ላይ መሰረትን እንደ ብልሃተኛ ያናጢ አለቃ ወይም ፎርማን ወይም አርክቴክት በሉት መሰረትን ጥያለሁ። መሰረቱ ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ እንዴት እንደሚያንጽ ምን ይበል? ይጠንቀቅ። በወርቅ በከበረ ድንጋይ በብር ማነጽ ትችላለህ። በገለባ በሳር በእንጨት መለጠፍ ይቻላል። ነገር ግን ያ ቀን ስራውን ይገልጠዋል ይላል። ይርዳን ጌታ። ለሌላ ነገር አይደለም፣ ጥፋት አይደለም። ትኮነናለህ፣ ወደ ዘላለም እሳት ትሄዳለህ። ብድራት ግን አለ። ብድራቱን ደግሞ የሚሰጠው ያ ጌታ ነው። ለሰው ፊት አድሎ የሌለበት ጌታ ነው። ስለዚህ ነጥሮ የሚሄድ አልፎ የሚሄድ ስራችን የማይቃጠልብን ባሪያዎቹ ጌታ ያድርገን። አሜን ያድርገን። ጌታ ቸር ነው፣ ይፈውሰናል። ሳንፈወስም ልንሄድ እንችላለን። የከበረ ተስፋ ግን ይጠብቀናል። የዓለም ሁኔታ እየተናጠ ነው። ዘመን እየቀረበ ነው። ኢየሱስ ሊመጣ በደጅ ነው። ዓለም እየተናወጠች ነው። ስለዚህ ነቃ ማለት ይሆንልን። ሳጠቃልለው ታዲያ ምን እናድርግ? ይህን ሁሉ አልከን 3 ነጥብ ብቻ ጳውሎስ የሮሜ ሰዎችን የመከራቸውን ምክር እሷን ብቻ በ2 ደቂቃ ተናግሬ እጨርሳለሁ። ምን እናድርግ? ጌታ ኢየሱስ ክርስቶስ በምድር ልሰራው የሰጠኝን ስራ ፈጽሜ ያከበርኩህ እንዳለ ጳውሎስ ብዙ ነገር እንደተናገረ ወደሱ መጣለሁኝ። የዕብራውያን ጻፊ ሲነግረን ሱፐርስታር የሆኑትን የእምነትን ጀግኖች ዕብራውያን ምዕራፍ 11 የምናውቃቸው መንግስታትን ድል ነሱ፣ የእሳትን ኃይል አጠፉ፣ ሙታናቸውን በትንሣኤ ተቀበሉ። ብዙ ገድል ተናግሮ አንዳንዶቹ አምነውም ሞቱ። ጥያቄ መልሳቸውን ሳይቀበሉ አምነው ብቻ ሞቱ። ከሰይፍ ስለት አመለጡ። እንዲና እንዲ ብሎ ታላላቅ ነገሮችን ተናግሮ ወደ ምዕራፍ 12 ሲመጣ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያችን ካሉልን፣ አሜን፣ እኛ ደግሞ የአሁኑ ተረኞች እስጢፋኖስ የለም፣ ጳውሎስ የለም፣ ዳዊት የለም፣ ስምዖን የለም። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ አሁን በአብ ቀኝ ተቀምጧል ይላል። አሜን፣ ክብር ይሆንለት። ሰንጥቆ የገባ ጌታ አለ። አሸንፎ የገባ ጌታ አለ። የሚራራ ጌታ አለ። በሁሉ ነገር የተፈተነ ቀድሞን የገባ ጌታ አለ። ና እያለ የሚጠራን ጌታ አለ። በርታ የሚል ጌታ አለ። እህቶች ወንድሞች፣ መነሳት ይሆንልን። ቤዛችን በቅርብ ብቅ ይላል። ኢየሱስ ለቅዱሳኑ ብቅ ይላል። በተለያየ ነገር ያዘንበት የተከፋንበት ወደ ኋላ የምናፈገፍግበት ነገር ቢኖር ሕይወት ነው። ኢየሱስ ያድናል። ኢየሱስ ከሱ ወዴት ትሄዳለህ? ከሱ ወዴት ትሄጃለሽ? አገልግሎት ያቆምን በወገኖች ያዘንን በተለያየ ሁኔታ ወደ ኋላ የምንል ቅዱሳን ብንኖር ለፍጻሜ መጠንቀቅ ይሆን። ኢየሱስን እያያችሁት ሮጡ።
ስለዚህ ጳውሎስ ለሮሜ ሰዎች የተናገረውን ሐሳብ ተናግሬ ጨርሳለሁ። ሮሜ ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር ቁጥር 11 ላይ እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ምን በሉ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን ብሏል? ቀርቧል። ሌሊቱ አልፏል። ስለዚህ የጨለማውን ሥራ አውልቀን የብርሃንን ጋሻ እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር በዝሙት አይሁን፣ በስጋ ሥራ አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። አሜን ይሁንልን። ዘመኑን እወቁት። ካመናችሁበት ጊዜ ይልቅ መዳናችሁ ቀርቧል። ንቁ ይለናል። አሜን። መንቃት ይሁንልን። የተባረከ የሕይወትን ፍጻሜ ጌታ ለሁላችን ይስጠን፣ ለሁላችሁ ይስጣችሁ። እግዚአብሔር ይባርካችሁ ቅዱሳን። እስቲ ቆም ብለን እንጸልይ። ክብር ለጌታ ይሁን።